جمعية الدعوة والإرشاد وتوعية الجاليات بحفر الباطن أمة الدعوة للجميع. بسم الله الرحمن الرحيم. الحمد لله، الصلاة والسلام على رسول الله وعلى آله وأصحابه ومن والاه. ودي تكبراتشو مسلمون نموش نايتوش، السلام عليكم ورحمة الله وبركاته. هزاره من التواوسو مستوصار رئيساتين فضل شهر شعبان. የሻዕባን ወር ትሩፋት የሚለውን እናያለን ማለት ነው። ሻዕባን ወር እንደሚታወቀው ከሂጅራ አቆጣጠር 12ቱ ወራቶች መካከል 8ኛው ወር ላይ ይገኛል ማለት ነው። እኛ ሙስሊሞች የሂጅራ አቆጣጠር ወራቶችን ማወቅ ይጠቅመናል፣ ያስፈልገናል፣ ማወቅም ይጠበቅብናል ማለት ነው። ሻዕባን 8ኛው ወር ላይ ነው የሚሆነው። የሻዕባን ወር ትሩፋት ውስጥ ከመግባታችን በፊት የወራቶች ወይም የሂጅራ ወራት አቆጣጠር ተከስላችኋለሁ ማለት ነው። አንደኛው ሙሐረም ይባላል። ሁለተኛው ደግሞ ሰፈር፣ ረቢዑል አወል፣ ረቢዑ ታኒ፣ ጁማዳ አልኡላ፣ ጁማዳ ታኒ፣ ረጀብ፣ ሻዕባን አሁን 8ኛው ወር ሻዕባን የምንገኝበት፣ 9ኛው ደግሞ ረመዳን፣ 10ኛው ሸዋል፣ 11ኛው ዙልቃዕዳ፣ 12ኛ ደግሞ ዙልሕጃ ነው ማለት ነው። እነዚህ ወራቶች ጊዜያቸውን ማወቅ ይጠቅመናል። ረመዳን 9ኛ ወር እንደሆነ አላህ ጀለ ወዐላ ይሄን ወር የጠቀሰልን በቁርአን ነብዩን በሐዲሳቸው የጠቀሱልን ሁሉም በዒባዳ የተሟላ ነው። ሁሉም የተለያየ ዒባዳ ነው ያለው። መሰለን ሻህር ዙልሕጃ ወር ሐጅ የሚከናወንበት ነው። ረመዳን አምስተኛው ሩኩን አርካን አልእስላም ሐጅ ወር ነው። እንደዚሁም ረመዳን ሩኩን الثالث ሶስተኛው ሩኩን ደግሞ ረመዳን ወር ይጾማል። ሻዕባን ደግሞ አሁን ያለንበት ዛሬ ረጀብ 29ኛው ቀን ነው። ሻዕባን ከጥቂት ሰዓታት በኋላ የሚገባው በጣም ሙስሊሞች ትኩረት ሰጥቶት እህትማም የሚያደርጉበት ወር ነው ማለት ነው። طيب ሻዕባን ወር ነብዩም ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን እንዳሉ ለማየት እንሞክራለን ማለት ነው። አወለን ሻዕባን የተሰየመበት ምክንያት አረቦች ከረጀብ ወር ጂሃድም ጦርም አይፈቀድላቸውም። ስያሜው ከቁርአን በፊት ነብዩ ከመላካቸው በፊት ሻዕባን ተብሎ ይጠራል። ምክንያቱም አረቦች ከታቀቡ ከተከለከሉ በኋላ ረጀብ ወር አሽሁረል ሑሩም ከተቀደሱት ወራት መካከል ይገኛል። ረጀብ ከተከለከሉ በኋላ ሻዕባን ላይ ውሃን ለመፈለግ የተለያዩ ቦታ ለመሄድ ስለሚበታተኑ ለተሸዑብህም አረቦች ስለሚበታተኑ ሻዕባን ተብሎ ተሰየመ ማለት ነው። استحباب الصيام في شهر شعبان ሻዕባን ወር ውስጥ ጾም ማብዛት በጣም ይወደዳል ማለት ነው። ثبت في احاديث كثيره ጾም በሻዕባን ወር እንደሚወደድ በነብዩ ሐዲስ ሰለላሁ ዐለይሂ ወሰለም በብዙ ሐዲሳቸው ተረጋግጧል ማለት ነው። أن النبي كان يخص شعبان بالصوم أكثر من غيره منه ነብዩ عليه الصلاة والسلام ሻዕባን ወርን ብዙ በመጾም ከሌላው ወር ልዩ ያደርጋሉ ማለት ነው። لقول أم سلمة وعائشة رضي الله عنهما ከነብዩ ምስቶች መካከል አኢሻና ኡሙ ሰለማ ይሄንን ነግረውናል ማለት ነው። لم أراه صائما من شهر قط أكثر من صيامه من شعبان ከሌሎች ወራቶች መካከል ሻዕባን ወር ልዩ አድርጎ በብዛት ይጾሙ ነበረ። ሌሎች ወራቶች ውስጥ ሲጾሙ የማናያቸው ሻዕባን ወር ውስጥ አብስቶ ሲጾሙ እናየዋለን አሉ አኢሻና ኡሙ ሰለማ ረዲየላሁ ዐንሃ። ካነ የሱሙ ሻዕባነ ኩለሁ ካነ የሱሙ ሻዕባነ ኢላ ቀሊላ። አንዳንድ ጊዜ ሙሉ ሻዕባን ይጾማል ብለን እስከምንጠብቀው ድረስ ይጾማሉ። ትንሽ ቀናት ብቻ ነው የሚበሉት አሉ። ማል ሕክመቱ ፊ ዛሊክ
ምንድነው ነብዩ አለይሂ ሰላም ምን ያስተማሩን ነው ረመዳን ሻዕባን ወር በብዛት በመጾማቸው? አንደኛ ትልቅ ቦታ ስላለ ነው። ለሁ መንዝላ بمنزلته ሻዕባን ወር ትልቅ ቦታ ነው ያለው። ለዛ ነው ነብዩ አለይሂ ሰላም ቦታ የሚሰጡት ማለት ነው። ለምሳሌ منزلة الصوم في شعبان كمنزلة سنن الرواتب قبل الصلاة وبعده ሻዕባን ወር መጾም ቦታው ልክ እንደ ከዞር በፊት የሚሰገደው ከፈጅር በፊት የሚሰገደው ትልቅ ቦታ ነው ያለው። ለምንድነው ነብዩ አለይሂ ሰላም ሱና ያደረጉት? ከፈርድ ሶላት የጎደለው ሰው ቢዚ ይሆናል፣ ከሶላት ይወጣል፣ አጅሩ ይቀንሳል። ከሶላት በፊትና ከሶላት በኋላ የሚሰገዱ ሱናዎች አላህ ጀለ ወዐላ የጎደለውን በሱና ሶላት ስለሚሞላልን፣ እንደዚሁም ሻዕባን ወር ጾም ማብዛት አብዛኛው ሻዕባን ወር መጾም ረመዳን ውስጥ ገና የሚያጋጥመን ጉድለቶችና ግድፈቶችን አላህ ጀለ ወዐላ ስለሚሞላልን ነው ትልቅ ቦታ ተሰጥቶ ነብዩ አለይሂ ሰላም የጾሙት። ለዛ ነው ማለት ነው። ሁለተኛው ሕክማ ጥበብ ደግሞ من الإكثار من شعبان يجد الإنسان التمرين على الصيام كرمضان بفيت صوم كتلمان مدي رمضان ور ሲጾም ሲጀምር ዱብዳ አይሆንበትም። አይጨናነቅም። መጀመሪያው ቀን የዛሬ ጾም በጣም ከበደኝ፣ በጣም ራሴን ልስት ነበር አይልም ማለት ነው። ለምን? ሰውነቱ መጾምን ተላምዷል ማለት ነው። ብኢሳ ቀውሙን ላ ያዕሪፉን አላህ ኢላ ፊ ረመዳን። ምን አይነት ሰዎች ናቸው? በጣም የከፉ ህዝቦች ናቸው። ጾምን የማያውቁት፣ አላህን የማያውቁት፣ ቁርአንን የማያውቁት ኢላ ፊ ሻዕባን ሻዕባን ወር ውስጥ እንጂ ረመዳን ወር ውስጥ እንጂ ጾምን የማያውቁት ምን አይነት ሰዎች ናቸው እስከሚባሉ ድረስ ነበር ሰለፎች ማለት ነው። ስለዚህ ሻዕባን ወር መጾም ለረመዳን ሲያም ልምምድ ይኖረዋል፣ ልምድ ይሰጠዋል። ሰውነቱም ሆዱም ጉበቱም አይጨናነቅም። ኖርማል ረመዳን ሲመጣ ኖርማል ይሆናል ማለት። እንደዚሁም ወቀድ ዛቀ ሐላወተ ሶውሚ ቀብለ ረመዳን ሻዕባን ወር ጾም ከተለማመደ የጾም ጥፍጥናን በእርግጥ ቀምሶ ሰውነቱም ልቡም ኢማኑም ከቀመሰ በኋላ ረመዳን ይጀምራል ማለት ነው። طيب فضل العبادة في أوقات الغفلة እንደዚሁም ሰዎቹ በሚዘናጉበት ሰዓት ኢባዳ መስራት ትልቅ ቦታ እንዳለ شعبان ور يسجنزبنال ما الدليل على ذلك؟ عن أسامة بن زيد رضي الله عنه قال قلت يا رسول الله أسامة بن زيد ينبي خادم ينبرو يا الله الملك تنيان طيق أتشو نبر إلى الآن صلى الله عليه وسلم ماذا قال؟ لم أرك تصوم من شهر من الشهور ما تصوم من شعبان. يا الله ملك تنيان هوي شعبان وروست أبستو عندما يصوموا ليلة ወራቶች ሲጾሙ አላየሁትም ነበር። ما هو السبب؟ سبب ما ፈለገና ነብዩ ሰለላሁ ዐለይሂ ወሰለም ጠየቃቸው ማለት ነው። قال ذاك شهر يغفل الناس عنه بين رجب ورمضان وهو شهر ترفع فيه الأعمال إلى رب العالمين فأحب أن يرفع عملي وأنا صائم. سبحان الله. نبي عليه الصلاة والسلام منالو يا شعبان وركو ሰዎቹ የሚዘናጉበት ወር ነው አሉ። እሱ የሚገኘው ደግሞ ረጀብና من الأشهر الحرم رمضان ነው። شهر نزل فيه القرآن ረጀብና ረመዳን መካከል የሚገኝ ወር ነውና ሰዎቹ ይዘናጉበታል አሉ። وهو شهر ترفع فيه الأعمال شعبان ወር ማለት የአመት ስራችን ወደ ረብ العالمين የሚነሱበት ወር ነው። አመት ሙሉ የሰራኑ ዒባዳዎች ትላዋ፣ ሰደቃ፣ ሰላት፣ ሲለቱ ረሒም ሁሉም ኸይራቶች አመት ውስጥ የሰራን የነበረው የአመቱ ሪፖርት ወደ አላህ የሚነሳበት ወር ነው አሉ ነቢዩ ዓለይሂ ሰላም። ከዛስ ፈአና ኡሒቡ አን ዩርፈዐ ዐመሊ ወአና ሳኢም እኔ ጾመኛ ሁኜ እያለ የኔ ዒባዳ የኔ ስራ አልአዕማሉ ሳሊሃት ወደ ረብ العالمين እንዲወጣልኝ ፈልጌ ነው። نبيه عليه الصلاة والسلام مربى الأمة معلم الأمة رسول رب العالمين أكن إند الزين يالون أكن ننجل النبي ربي
ነብይ ረብ የአላህ መልእክተኛ አለይሂ ሰላቱ ወሰላም እኔ ጾመኛ ሆኜ የአመት ስራዬ ወደ አላህ እንድቀርብልኝ ፈልጌ ነው አሉ። ስለዚህ ሻዕባን ወር ጾመኛ ሆነን አብዛኛው ቀናት ሁሉም ሳይሆን አብዛኛው ቀናት ጾመኛ ሆነን ስራችን ወደ ረብል ዓለሚን እንድንለሳልን መፈለግ አለብን። ነብያችን ሰለላሁ ዐለይሂ ወሰለም ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ይህ መልእክተኛ ውስጥ መልካም መከተል አላህ አስቀምጦላችኋልና ተከተሉኝ ያሉ ነብዩ አለይሂ ሰላቱ ወሰላም አላህም በዚህ ያዘናል ማለት ነው። ሌላው ደግሞ لا يفضل أن يصوم بعد النصف من شعبان متواليا إلا من كان يصوم قبله شعبان 15 ቀን ካለፈ በኋላ ከግማሽ በላይ ከግማሽ በፊት ምንም ሳይጾም ከ15 ወይ ከግማሽ በኋላ አከታትሎ መጾም አስፈላጊ አይደለም ማለት ነው። ነብዩ አለይሂ ሰላቱ ወሰላም ስለከለከሉ ምን አሉ? ሐዲስ አቡ ሁረይራ ነብዩ አለይሂ ሰላም ይሄንን ከልክሎታል። ከሱ በፊትም በአንድ ቀንና በሁለት ቀን አስቀድሜ መጾም እንደከለከሉን ማለት ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ላ يتقدمن احدكم رمضان بصوم يوم او يومين الا ان يكون رجلا كان يصوم صومه فليصوم ذلك اليوم በሁለት ቀን ሻዕባንን ረመዳንን መቅደም የለባቸውም። በ28ኛና በ29ኛ እንደዚህ አይነት ወር ሙሉ ሳይጾም ሁለት ቀን ብቻ አስቀድሞ መጾም አይቻልም ነበር። አንድ ሰው የራሱን ጾም ከዚህ በፊትም ረጀብም ሌላም ወራት ውስጥ የጾም የነበረ ለምሳሌ ከሁለት ቀን በፊት ኸሚስ ላይ ሆነ ወይም እስኒን ላይ ሆነ ማለት ነው። ወይም አንድ ቀን የጾመ አንድ ቀን የበላ የሚጾምበት ያን ቀን ላይ ከረመዳን በፊት በአንድ ቀን ወይም በሁለት ቀን ያ ቀን የሆነ ምንም ችግር የለውም ይጾሙ አሉ ነብዩ አለይሂ ሰላቱ ወሰላም። እንደዚሁም ጀዋዙ ተአኺር ቀዳኢ ኢላ ሻዕባን ይህ ሻዕባን በሻዕባን ወር ውስጥ የረመዳን ያለፈው ረመዳን እስከ ሻዕባን እስከዚህ የሚገባው ሻዕባን ድረስ አዘግይተን ረመዳን ቀዳ ያለፈው ቀዳ መጾም ይፈቀዳል ማለት ነው። روى البخاري ይህንን ዝግብ ባቡ መታ የቅዲ ቀዳአ ረመዳን صحيح البخاري ውስጥ ኢማም البخاري رحمه الله تعالى አንድ ባብ አስቀመጠ። ያለፈው ረመዳን መቼ ቀዳ ያወጣል አንድ ጾመኛ ረመዳንን ያል ጾመ ሙሉን ብሎ ባብ አስቀመጠ ማለት ነው። እዛ ላይ የአኢሻን ሐዲስ ረዲየላሁ ዐንሃ ተናገረ ማለት ነው። ካነ የኩኑ አለየ ሶም እናታችን አይሻ ረዲየላሁ ዐንሃ የረመዳን ወር ቀዳ በኔ ላይ ሆኖ ፈማ አስተጢዕ አን አቅዲ ኢላ ፊ ሻዕባን ቀዳ ማውጣት አልችልም ነበር አመት ሙሉ ሻዕባን ውስጥ ቢሆን እንጂ አለች እናታችን አይሻ ረዲየላሁ ዐንሃ። ቃለ الراوي المانع لها راوي الحديث ወይም ሻሪዕ الحديث ምን ይላል? راوي الحديث አይሻን አመት ሙሉ ቀዳ እንዳትጾም የሚያደርጋት انشغالها بالنبي صلى الله عليه وسلم በነብዩ ቢዚ ማድረጓ ነው። ነብዩ صلى الله عليه وسلم ማስደሰት እሳቸው ረሱሉ ረብ العالمين نزل عليه القرآن ዓለምን ከጨለማ የሚያወጣ እስላማዊ ሀገር ያቋቋመ ኡማው መጨመር እንጂ የማይቀንስ አርሰሉ ረሕመተ ሊልዓለሚን ይህንን ነቢይን ትኸድማለች እናታችን አይሻ ረዲየላሁ ዐንሃ። لأن نساء النبي صلى الله عليه وسلم يخافن أن يفوتن النبي حاجته نبي صلى الله عليه وسلم حاجاتهم دعملت بمن بكون خدماتهم يمن قلوا بمالت ከመስጋት የተነሳ እናታችን አይሻ ረዲየላሁ ዐንሃ አትጾምም ነበረ ማለት ነው። ሁለተኛ ደግሞ ረመዳን ወር እስከ ሻዕባን ድረስ ቀዳውን የምታዘገይበት ምክንያት ነብዩ አለይሂ ሰላቱ ወሰላም አብዛኛው ወር ስለሚጾም ከነብዩ ጋር ለመጾም ብላ ነው እስከዛ ድረስ የምታዘገየው ማለት ነው። ከዚሁ ሱና የምንወስደው ፋኢዳ ምንድነው? የሙስሊም ምስቶች በተለይ የዳዒ ምስቶች የሆናችሁ አላህ ይወፍቃቸው ባሎቻቸው ዳዒ የሆኑ መሻይኾች የሆኑ ኽድማቸው ላይ አጅር ታገኛላችሁ። ሁሉም ምስቶች ባሎቻቸው ስትخدሙ ጣዓቸውን ስታረጋግጡ ኢህትራም ስታደርጉ የሁቁቅ ዘውጅ ስታሟሉ አላህ Subhanahu Wa Ta'ala አጅር ይሰጣቸው ማለት ነው። ከአባቶቻቸውና ከእናቶቻቸው በላይ የባሎቻቸውን ሐቅ
አላህ ሱብሓነሁ ወተዓላ ዋጅብ ስላደረገባቸው የባሎቻቸውን ሐቅ እንድታከብሩ ገዘው እናስገነዘባቸዋለን ማለት ነው። አይሻ ረዲየላሁ ዐንሃ የማጾምበት ምክንያት ነብዩ ምን ይፈልጋሉ ከኔ ጾመኛ ሁኜ እያለ በቀን ከፈለጉት ነብዩ ሰለላሁ ዐለይሂ ወሰለም ኢህራጅ ውስጥ አስገባች ማለት ነው። ይሄንን ከመስጋት አጾምም ነበረ። ፈርዱን ነው ረመዳን ቀዳን ነው። ከዚህ የምንወስደው ትምህርት ሴቶች ሐሙስና ቀን ባሎቻቸው ካልፈቀደላቸው መጾም አይቻልላቸውም፣ አይፈቀድላቸውም። አስፈቅዳችሁ መጾም አለባቸው ማለት ነው። አንዳንድ ሴቶች እኔ ጾመኛ ነኝ ትላለች፣ ባሏ ይፈልጋታል፣ ሱና ጾም ትጾማለች፣ ባሏን ታሰገራለች። ባሏ ቀን ሊፈልጋት ይችላል ለሐጃው ለአልጋው ማለት ነው። ስለዚህ ምስቶች ባሎቻቸውን ከመከደም አንጻር ሐሙስና ሰኞን አስፈቅዳችሁ መጾም ይጠበቅባቸዋል ማለት ነው። لصوم شعبان فوائد ذكر ابن رجب رحمه الله تعالى بزو فائدة من رجب شعبان ور تقسل منها إخفاء العبادة عبادة ندبقوا مسرات يسلفوچنا يمتقوچ يأولياوچ ባህሪ ስለሆነ ሻዕባን ወር መጾም ኢባዳን ደብቆ ከመጾም አንጻር በጣም ምርጥ ኢባዳ ነው ማለት ለምን ብዙ ሰው ይዘናጋሉ ነብዩ አለይሂ ሰላም እንደዚሁም አሸዱ على النفوس ብቻ ኢባዳ መስራት ነፍሲያ ላይ በጣም ስለሚከብድ ሻዕባን ወር በብዛት የሚጾም ሰው ነፍሲያውን ለማሸነፍ ትልቅ እድል ይኖረዋል ማለት ነው። እንደዚሁም ከሻዕባን ወር መጾም ፋይዳዎች መካከል يدفع البلاء عن الآخرين ኢባዳ ሲያበዛ የተወሰኑ ሙስሊሞችና ሷሊሆች ኢባዳ ሲያበዙ በኢባዳቸው ምክንያት ከአካባቢው አላህ ጀለ ወዐላ በላይና ቅጣትን ያነሳል፣ በረከቶች ይወርዳል ማለት ነው። ابن رجب رحمه الله تعالى قال لولا ما يذكر الله في غفلة لهلك الناس الله يذكروا سوج الذين يذكرون الله قياما وقعودا وعلى جنوبهم الله يذكروا باروج باينورو نورو الله جل وعلا بحطئات بذات مكنات حزبوችን ያጠፋ ነበረ። سبحان الله انما ترزقون بضعفائكم እናንተ የምትረዘቁት እኮ በደካሞቻቸውና በህፃናቶቻቸው በእንስሳዎቻቸው የሚልም አለ። ኢባዳ የሚያበዙ ሰዎች በተለይ ሰዎች የሚዘናጉበት እንደ ሻዕባን አይነት በኢባዳቸው በዱዓቸው በጾማቸው ምክንያት አላህ ጀለ ወዐላ ሌሎች ባሮችን ያዝንላቸውና ቅጣት ከወሰነባቸው በኋላ አላህ ጀለ ወዐላ በሰበብ الاسباب ቅጣቱን ሊያዘገይ ወይም ሊሰርዝ ይችላል ማለት ነው። لا يسألوا عما يفعل وهم يسألون الله يفلقوا ነገር ይሰራል ለምን እንደሰራ ፍርዱ ለምን ቀየርክ ብሎ ማንም ሰው ስለማይጠይቅ የሻዕባን ትሩፋት ይሄንን ይመስላል። ሰምቶ የሚጠቀመው አላህ ያድርገን። أسأل الله العلي القدير أن يحسن ختامنا ويمن علينا بالتوفيق والسلام عليكم ورحمة الله وبركاته.